ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን የፌደራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የመገናኛ ብዙሃን ባለሙያዎች የዓለምን ተለዋዋጭ ሁኔታ በመገንዘብ የኢትዮጵያን ጥቅም በሚያስከብሩ ስራዎች ላይ ይበልጥ ትኩረት ሊያደርጉ እንደሚገባ ተጠቆመ። የአፍሪካ አመራር ልቀት አካዳሚ የተለያዩ የማስተርስ መርሃ ግብሮችን መስጠት ሊጀምር መሆኑን አስታወቀ። በክልሉ ለመኸር ወቅት የእርሻ ስራዎች እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ተጓጉዞ መድረሱን የአማራ ክልል የግብርና ቢሮ ገለጸ። ሐረማያ ዩኒቨርሲቲ የብዝሃ ሕይወት ጥበቃ ስራውን የበለጠ ውጤታማ ለማድረግ የእንስሳትና እጽዋት ማዕከል እንደሚያቋቁም አስታወቀ። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። ወደ ዝርዝሮቹ እናልፋለን። የፌደራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የትግራይ ክልልን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ተሰጥቷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዚህ ወቅት የፕሪቶሪያው የሰላም ስምምነት ትግበራ ውስንነቶች ቢኖሩትም የፌደራል መንግስት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን ገልጸዋል። የፕሪቶሪያው የሰላም ስምምነት አንዱ ዓላማ ተኩስ ማቆም መሆኑን የገለጹት ሚኒስትሩ መንግስት በትግራይ ክልል የተከሰተውን ወቅታዊ ሁኔታ በትኩረት እየተከታተለ መሆኑን ተናግረዋል። በመሆኑም የፕሪቶሪያውን የሰላም ስምምነት ገቢራዊ ለማድረግ ከጊዜያዊ አስተዳደሩና ዓለም አቀፉ ማህበረሰብ ጋር በትብብር እንሰራለን ብለዋል። በአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽን አምባሳደር ባንኮሌ አዲዮዮ በበኩላቸው በትግራይ ክልል ያለው ሁኔታ በሰላማዊ መንገድ እንዲፈታ ሁሉም ጥረት ማድረግ አለበት ብለዋል። በተያያዘም የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ሰጥተዋል። ይሁን እንጂ ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ መሆኑን ገልጸዋል። የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያው የሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ገልጸው ህገወጥ ቡድኑ ግን የጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያውን ስምምነት በግልጽ ንዶታል ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በዚሁ ቡድን መስተጓጎሉን ገልጸዋል። በመሆኑም ዓለም አቀፉ ማህበረሰብ የትግራይ ክልልን ወደ ብጥብጥና ትርምስ ያስገባውን ኃይል ለማስቆም አስፈላጊውን ጫና እንዲያደርግ ጥሪ አቅርበዋል። የመገናኛ ብዙሃን ባለሙያዎች የዓለምን ተለዋዋጭ ሁኔታ በመገንዘብ የኢትዮጵያን ጥቅም በሚያስከብሩ ስራዎች ላይ ይበልጥ ትኩረት ሊያደርጉ እንደሚገባ ተጠቆመ። ተለዋዋጭ የዓለም ነባራዊ ሁኔታና የጂኦፖለቲካል አሰላለፍ በሚዲያ ስራዎች የሚኖረው አንድምታ ላይ ትኩረት ያደረገ የግንዛቤ ማስጨበጫ መድረክ ተካሂዷል። መድረኩን የኢትዮጵያ ዜና አገልግሎት ከውጭ ጉዳይ ኢንስቲትዩትና ሆርን ሪቪው ኦንላይን ሚዲያ ከተሰኘ ተቋም ጋር በመተባበር የተዘጋጀ ነው። በመርሃ ግብሩ ላይ የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዲ ዘነበ፣ የውጭ ሚኒስትር ከፍተኛ ዲፕሎማቶች ዘሩባቤል ጌታቸውን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። የውጭ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አቶ በረከት ድሪባ በዚህ ወቅት እንዳሉት መገናኛ ብዙሃን የኢትዮጵያን ጥቅም በማስከበር ረገድ ትልቅ የዲፕሎማሲ አቅምን ይፈጥራሉ። ለዚህም የኢትዮጵያን የውጭ ጉዳይ ፖሊሲና ፍላጎት መረዳት እንደሚገባ ጠቁመው መሰል የግንዛቤ ማስጨበጫ መድረኮች ፋይዳቸው ከፍ ያለ ነው ብለዋል። የውጭ ጉዳይ ኢንስቲትዩትም በመስኩ የመገናኛ ብዙሃንን አቅም የሚያጎለብቱ ስራዎች ላይ በትኩረት እንደሚሰራ አረጋግጠዋል። የዛሬው መድረክም መገናኛ ብዙሃንና ባለሙያዎች የልምድ ልውውጥና ምክክር በማድረግ ግንዛቤን ለማስፋት ትልቅ ሚና አለው ብለዋል። የኢትዮጵያ ዜና አገልግሎት የዲጂታል ዘርፍ ምክትል ዋና ስራ አስፈጻሚ አቶ ፍጹም እሸት ሽመልስ በበኩላቸው የመገናኛ ብዙሃን ባለሙያዎች የዓለምና ቀጠናዊ ጉዳዮች ላይ በቂ ግንዛቤ ይዘው ሊሰሩ ይገባል ብለዋል። በማህበራዊ በኢኮኖሚያዊና ፖለቲካዊ መስኮች የኢትዮጵያን ጥቅምና ፍላጎት ማስቀደም እንደሚገባም ጠቁመዋል።
የአፍሪካ አመራር ልዕቀት አካዳሚ የተለያዩ የማስተርስ መርሃ ግብሮችን መስጠት ሊጀምር መሆኑን አስታወቀ። የኢትዮጵያን ብሎም የአፍሪካን ሁለንተናዊ ሰላም፣ ዲሞክራሲና ልማት በዘላቂነት ለማረጋገጥ አስተማማኝ አቅም ያለው አመራር መፍጠር ወሳኝ ነው። በዚህ ረገድ የአፍሪካ አመራር ልዕቀት አካዳሚ አህጉራዊ የአመራር ክህሎት ክፍተቶችን ለመሙላት የራሱን ድርሻ ለማበርከት መቋቋሙ ይታወሳል። ተቋሙ በኢትዮጵያ ብሎም በአፍሪካ ሁለንተናዊ ብልጽግናና መልካም አስተዳደር እንዲረጋገጥ አበክሮ እየሰራ ይገኛል። የአካዳሚው የጠቅላላ አመራር ልማት መሪ ስራ አስፈጻሚ ዶክተር እሸቴ አበበ ለኢዜአ እንዳሉት አካዳሚው የተለያዩ ፕሮጀክቶችን በመንደፍ ወደ ስራ ገብቷል። ተቋሙ የተለያዩ ሀሳቦች የሚንሸራሸሩባቸው 12 ማዕከላትን በመክፈት የሚደረጉ ሙግቶችን ስዋሂሊና አረብኛን ጨምሮ በሌሎች ቋንቋዎች ለአፍሪካውያን ወንድሞች ተደራሽ ለማድረግ የሚያስችሉ ስራዎች መጀመሩን ተናግረዋል። በአካዳሚው የሚሰጡት ፕሮግራሞች አፍሪካን የሚወክሉና የአገራቱን ችግር የሚፈቱ መሆናቸውን አንስተው የአመራር ልማት ስልጠናው ከንድፈ ሐሳብ ባለፈ በተለያዩ መንገዶች የሚሰጥ መሆኑን ተናግረዋል። የአካዳሚውን መሰረተ ልማትና የሰው ኃይል አፍሪካዊ ቀለም ለማላበስ እየተሰራ መሆኑንም አስታውቀዋል። በተቋሙ 4 የማስተርስ መርሃ ግብሮችን ለመስጠት መታቀዱን ገልጸው አንዱን በመጪው መስከረም ለመጀመር ከአዲስ አበባ ዩኒቨርሲቲ ጋር በትብብር እየተሰራ ስለመሆኑ ተናግረዋል። አካዳሚው አፍሪካውያንን የሚወክል አጀንዳ በመንደፍ የአፍሪካን ጉዳይ በአፍሪካውያን ለመፍታት የሚያስችል መድረክ ለመፍጠር እየሰራ መሆኑን አስታውቀዋል። በተጨማሪም ከስልጠና ባለፈ ለውጥ ለሚያስመዘግቡ አፍሪካዊ መሪዎች ሽልማትና እውቅና ለመስጠት የሚያስችል ዝግጅት እየተደረገ ነው ብለዋል። በክልሉ ለመኸር ወቅት የእርሻ ስራዎች እስካሁን 2 ሚሊዮን ኩንታል የአፈር ማዳበሪያ ተጓጉዞ መድረሱን የአማራ ክልል የግብርና ቢሮ ገለጸ። በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የአማራ ክልል የግብርና ቢሮ ኃላፊ ድረስ ሳህሉ በክልሉ የመኸር ወቅት የእርሻ ስራዎችን በተመለከተ ከኢዜአ ጋር ቆይታ አድርገዋል። በዚህም በበጀት ዓመቱ በርካታ የልማት እቅዶች ታቅደው እየተሰሩ መሆናቸውን ገልጸዋል። የመስኖ ስራዎችንም በተመለከተ በመልካም አፈጻጸም ላይ እንደሚገኙ አንስተው ከ90 በመቶ በላይ አፈጻጸም እንዳለው ገልጸዋል። ከመኸር ምርት ጋር በተያያዘም በዘንድሮ ዓመት 5.4 ሚሊዮን ሄክታር የሚጠጋ መሬት መታረሱን ገልጸው ከዚህም 186 ሚሊዮን ኩንታል ምርት ለማምረት መታቀዱን ጠቁመዋል። ከግብአት አቅርቦት አንጻር 8.8 ሚሊዮን ኩንታል የአፈር ማዳበሪያ ግዢ መፈጸሙንም ተናግረዋል። እስካሁን 2 ሚሊዮን ኩንታል ተጓጉዞ መድረሱን ገልጸው ከ400 ሺህ ኩንታል በላይ ማዳበሪያ መሰራጨቱን ጠቁመዋል። ከመኸር ወቅት ምርት መጨመሪያ ስልቶች ተደርጎ የተወሰደው የተፈጥሮ ሀብትና ጥበቃ ስራ መሆኑን ገልጸዋል። ከዚህ ቀደም በነበሩት ዓመታት ክልሉ በተፈጥሮና ሰው ሰራሽ አደጋዎች የተጎዳው ሴክተር የአካባቢ ጥበቃ ስራ መሆኑን ተናግረዋል። በዚህም እስከ መጋቢት 30 ሰፊ ንቅናቄ በማድረግ ሁሉም ዞኖች የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚከናወን ገልጸዋል። በበጋ መስኖ ስራዎችም 230 ሺህ ሄክታር በበጋ ስንዴ ለመሸፈን ታቅዶ 200 ሺህ የሚሆነውን ማሳካት መቻሉን ተናግረዋል። ሙሉ በሙሉ ያልተሳካበት ምክንያትም የመስኖ መሰረተ ልማት ከማሳካትና የውሃ መሰብሰቢያ ከማሰራጨት አንጻር በነበሩ ክፍተቶች መሆኑን ጠቁመዋል። በቀጣዮቹ ጊዜያትም ግቡን ማሳካት የሚያስችሉ ስራዎች በትኩረት እንደሚከናወኑ ተናግረዋል። ሐረማያ ዩኒቨርሲቲ የብዝሃ ሕይወት ጥበቃ ስራውን የበለጠ ውጤታማ ለማድረግ የእንስሳትና እጽዋት ማዕከል እንደሚያቋቁም አስታወቀ። ኢትዮጵያ ለእጽዋትም ሆነ እንስሳት ምቹ ስነ ምህዳር ካላቸው የተለያዩ ብዝሃ ሕይወት ከሚገኙባቸው ሀገራት መካከል ከቀዳሚዎቹ ተርታ ትመደባለች። ይሁንና እነዚህን ሀብቶች በአግባቡ ጥቅም ላይ በመዋል በመንከባከብና በመጠበቅ እንዲሁም በአግባቡ ጠብቆ ለቀጣዩ ትውልድ በማስተላለፍ ረገድ በሚፈለገው ልክ አለመሰራቱ ይነሳል። ሐረማያ ዩኒቨርሲቲ የአፍሪካ የብዝሃ ሕይወትና የአየር ንብረት ለውጥ ጥበቃ የልዕቀት ማዕከል ለመሆን እየሰራ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል የሱፍ ለኢዜአ ገልጸዋል። በዩኒቨርሲቲው ቅጥር ግቢ አዲስ መካነ እንስሳት ማቆያ ፓርክ ከማዘጋጀት ባለፈ ለተለያዩ ጠቀሜታ የሚውሉ አገር በቀል የእጽዋት ጋርደን ለመገንባት ዝግጅት ላይ ነን ብለዋል።
ፓርኩ ሀገር በቀል ዝርያዎች ካላቸው ዘርፈ ብዙ ፋይዳና አበርክቶ አኳያ ከመጥፋት ለመታደግና አስተማማኝ በሆነ መልኩ ለማቆየት የተለያዩ ተግባራትን እያከናወነ ይገኛል ነው ያሉት ዶክተር ጀማል። በአሁኑ ወቅት የቦታ ልየታ ስራ መጠናቀቁን ገልጸው ለመድኃኒትነት የሚውሉ እጽዋትን የማባዛት ስራ እየተሰራ መሆኑንም ገልጸዋል። በዩኒቨርሲቲ ውስጥ በሚገኘው መካነ እንስሳት የሚገኙትን የዱር እንስሳት በተሻለ መልኩ ጥበቃ ለማድረግ አዲሱ መካነ እንስሳት መዘጋጀቱን ገልጸዋል። አዲሱ የመካነ እንስሳ ማቆያ ስፍራ ተጨማሪ ብርቅዬ የዱር እንስሳትን አካቶ ለመያዝ በተሻለ ሁኔታ መዘጋጀቱንም ተናግረዋል። ዩኒቨርሲቲው ከመማር ማስተማር ስራው ባለፈ የምርምርና የማህበረሰብ አገልግሎት ኃላፊነቱን ለመወጣት የአካባቢው ስነ ምህዳር እንዲጠበቅና የዱር እንስሳትን ከመጥፋት አደጋ የመከላከል ስራ እየሰራ መሆኑንም ፕሬዝዳንቱ አንስተዋል። ለዕለቱ የነበሩት ዜናዎች እነዚህን ይመስላሉ። መልካም ጊዜ።